ትጋባላችሁ ተባልን ጠበቅን ወሰኑ ሲታለፈበት ክብሩ ተነካ ይባል ማለት በቃ ይሆናል ልጁን አስወጥታችሁልኝ እኔ ደና ልሁን ሌላ ማንነት ይኖረኛል አረ ወጋኝ ገደለኝ ብቻ ሙሉ ሰው ማገላገሉ ሁሉም ሰው ነው ይሳቀ ከዛ ቆይቼ ወይኔ እንደዚህ ብለኝ ነበር ተረባ በዛ ሰዓት ላይ ማለት እኔ ደብሮኝ ቁጭ ካልኩ የሆነ መጥቶ አጠገቤ እንዲሆን ፈልጋለሁ ልክ ከተገባበት በኋላ በህይወትህ ወሳኝ የሆነውን ሰው መታገኝበት ስትከፋ ክፋትህን ምትረሳበት ቡሽ ማለት ነው የሚጠበቅብኝ ተነስቶ ይዟል በደንብ ክፍት ያለው ሰው አለ ቀልቡ የተሰበረ ብዙ አይነት ሰው ነው ገብቷል በቃ ይሄ ህመም ይቋረጥ ባዱን ጉዞ እኔ ምክር አልተቀበልኩም አልጠየቅኩም በጣም ቀላሉ እሱ ግልጽ ቀርቦ የተረዳነው ሰው ያለ አይመስለኝም እንኳን አየሁሽ እንኳን አገባሁ ኢብራሂም አባስ ነኝ ኢክራም ዙላል ጣዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል በመሃል ከተማና ለመኖሪያ ተመራጭ ሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርምወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ህግ ተከትለው በቱርክና ዱባይ የስነ ህንጻ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል እጅግ ዘመናዊ ልጆች መጫወቻ ስፍራ ከጊዜው የቀደመ የተሟላ ጅም የመዋኛ ገንዳ ለርሶ ብቻ ሳይሆን እቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል እንኳን ደህና መጣችሁ እንኳን ደህና ቆያችሁ በጣም ደስ ብሎናል ስለመጣችሁ እኛም ደስ ብሎናል እናመሰግናለን ተገኝተናል ስምሽን ልትነግሪያችሁ ኢክራም ዙላል እኔ ኢብራሂም አባስ ነኝ ቲክቶከር ነው የምትታወቁት አይደል አው አብዛኛው ስራችን እሱ ላይ ነው ወደ የመጀመሪያው ዕለት እስቲ ታስታውሳላችሁ የተዋወቃችሁበትን ቀን ነው እንዴት ይረሳል በደንብ ነው የምናስታውሰው አንቺ አይደል የመጣሽው ነገርያችሁ አው እኔ ነኝ ሄድኩበት የመጀመሪያው ትውውቃችን እህቱ ቤት ነው የጀመረው እና አጋጣሚ ሆኖ በሆነ ፕሮግራም እዛ ተገናኘን ፕሮግራም ሲሆን ኢድ ነበር የኢድ በዓል ነበር እና እዛ ሂጄ ያው ባሌን አየሁት እና የመጀመሪያ እይታ ነው የሚባለው አየሁት እኔ ተያየን አዎ ማሻአላህ እንኳን አየሁሽ እንኳን አገባሁ የእህቱ ጓደኛ ነበርሽ ማለት ነው አዎ ነው የእህቱ ጓደኛ ሳይሆን እህቱ ቤት እንደሚሄድ አላቅም በሌሎች ጓደኞቼ ምክንያት ነው የሄድኩት እና አጋጣሚ እሱ እህቱ ቤት ነበረ እዛ ነው የተያየነው አንድ ያየሁት አየኝ አውራንጂ ምን ያው አንገት የሰበረ ከተያያችሁ በኋላ የተፈጠረው ነገር ከተያየን በኋላ እንትን ቴሌግራም ቻናል ነበረው ያው ማዲህ አይደል እና እዛ ላይ ቀድሜ ቴክስት ላኩለት ቴክስቱን መለሰልኝ ያው እንደዛ እያልን እያወራን ወደ ዲካው ሄደ ትዳር ውስጥ ገባችሁ ምን አዋይ ወደ ትዳሩ ፕሮሰስ ሄድና ከዛ ወደ በኋላ ትዳሩ ፕሮሰስ ግን የወሰናችሁበትን ቀን ነው ነገሩና ለትዳር ታገናኛችሁ ተዋወቃችሁ ወደ ትዳር ለመሄድ ደግሞ የወሰናችሁበት አጋጣሚ እንዴት ነበር እሱ እንደተዋወቀን ነበር አይደል እንደዚህ አይነት እንትን በጣም እንትን ነበር በቃ ወደዛ ነው ወደ ሐላሉ ለመሄድ ነበር እንትን ያለው
ግን ካለንበት የሥራ ሁኔታ የኢኮኖሚ እንትን ደግሞ በጣም ከባድ ላይ ነበር። ፍላጎት አለን የመጋባት ግን አብሮ ኑሮ ምናምን ያለውን ነገር ከባድ መሰለኝ። በጣም ሃርድ ነበርና በወንድሜ ነው ወንድሜ አነሳሽነት አነሳሽነት እኮ አንተ ተነሳሽነት በእኔም ተነሳሽነት በቃ በጣም እንደዚህ እንደ ያረቀላል ነው ምን ያለው አይደል ምናምን ተባለ እንዴ በቃ ሁለታችንም እሷም ስነግራት በቃ እንደዚህ ነገራት የሚያቀልልን ሰው ከተገኘማ ምርጥ ነው ምናምን ተባለና ከባዱን ጉዞ ለመግባት እንትናል የዛኔ ቆረጥ። ብዙ ጊዜ ትዳር ውስጥ ሲገባ ለወንድና ለሴት አንድ አይነት አይደል። ለወንድ የሚነገረው ነገር ጓደኞቹ ቤተሰቦቹ የሚመክሩት ማህበረሰቡ የሚመክረው ነገር ቀላል ነው። ድፈር ኢኮኖሚካሊ ይያዛል ከወንድ ጋር ሲሆን ከሴት ጋር ደግሞ እንኳን ደስ አለሽ ነው የሚቀድመው አይደል። እናንተ ጋር እንዴት ነበር ይሄን ነገር እንዴት ነው የምታዩት? ለወንድና ለሴት ልዩነት ምን ተብለሽ? ያው እኔማ እንኳን ደስ አለሽ ነው። ሴቱ ጋር ሲሆን ያው እንደዚህ አይነት ነገር ብዙ አያስጨንቅም። አዎ እኔ በጣም ብዙ ሰው አማከሬ ነበር እንደዚህ እያልኩኝ ማለት ነው። በቃ ለማግባት ፈልጋለሁ። አብዛኛው ሰው ደስ ነው የሚለው ግባ ክፉ ሰው ነበርክ ነገር ነው። አብዛኛው ሰው አሪፍ ነው በቃ በልበል ይልሃል ያስገባሃል። እኔ ያለው ምናምንማ ብዙ ነው። አንድ ሰው ነው አንድ ሰው ብቻ ቆያረ ወላሂ ያለኝ ሰው አንድ ሰው በነገር አልহামዱሊላህ እዚህ ነገር ውስጥ እንኳን ገፉኝ የምትለው ከዛ በኋላ ከባድ ነው። ግን ያንን ነገር የምታቀልልህ ደግሞ አጠገብ ያለችዋ ሴት ተወሰነዋለች። ከባድ ነበር አልፈነዋል አልহামዱሊላህ። አብዛኛውን ሰው አሪፍ ነው በቃ ማሻአላህ። ያላገባውም እኮ ነው ጥራሽ እስካሁን እስካሁን እኮ ያላገቡ ናቸው እኮ የዛኔ ሲያበረታቱ የነበሩት ወላሂ። ከዚህ በኋላ ማለት ያውቃል ማሻአላህ ሰው ለሚደሰታሉ ደግሞ አዎ አይኖሩበት ከዛ በኋላ እኮ አይኖሩትም እነሱ ኑሮን ብቻ ደስ እንትን ነው ሰው ቀላል ነገር ነው ምናምን ብሎ እንትን ይላል። ግን በጣም ቻሌንጅ አለው ሲፈትንህ ደግሞ በእኔ በህይወቴ አልጨነቅም በትዳር ተጨነቅኩ። ይሄ ነው የኒካውን ቀን ከማንሳታችን በፊት ግን እሱ ለለፈውና የተመከረው ምክሩን ስላነሳህ ማለት ነው። ብዙ ሰው መክሯቸዋል ሁለታችሁ እንኳን ደስ አላችሁ ብሏቸዋል። ወንድንም ሴትንም ቤተሰብም ጓደኛም ይመክራል ትዳር ማለት እንዲህ ነው። ሶሻል ሚዲያ ላይ ሞቲቬሽናል ስፒከሮችም እንሰማለንና ከገባችሁ በኋላ ያገኛችሁትና የተመከራችሁት ይገናኛል ይመሳሰላል? እንዴት? እኔ ምክር አልተቀበልኩምም አልጠየቅኩምም። የተመከርኩትም ነገር የለም። ያው ስለ ትዳር ያገባም ብዙ ጓደኛ አልነበረኝም በጊዜው። የተመከርኩትም ግን ያው ያላገባውም ነው የሚመክርህ እንዲህ ነው እያለ ግን ያው ከውጪ ስታይና ከውስጥ አንድ አይደለም። በርግጥ ትዳር ብዙ ነገር ይጠይቃል። ትዕግስትን በተለይ በጣም ትዕግስት ይጠይቃል። አብሮ ማለፍን አይደል? አዎ ለማግባት ሲወሰን ራሱ አብሽር ቀላል ነው ምናምን ተብሎ ያለፍንበት ቻሌንጅ ነበር። አሁን የዛኔ ስንት ፐርሰንት ልበል ለማግባት እሁድ ነው አይደል? እሁድ ሆኖ እስከ ጁማአው እስከ ሐሙሱ 80% የቤት እቃው የለም አይደል? 80% አይሆን 80 አልከው? አይ ምንም አልነበረም ማለት ይቻላል። ወላ አብዛኛው ነገር በጣም በሪስክ ነው የገባንበት። ትዳርን በጣም ሪስክ ወስደን ማለት ነው። ምንም ነገር እስቲል ደሞዜ እንዴት ልበል 80,000 አንቺ ተማሪ ነሽ? አዎ 80,000 ብዬ 8,000 እኔ እኮ ከኔ ደበቀው ነበር። አይረዘም ድንጋጤው አሁንም አለቀቀህም ማለት ነው። አንተ ወላሂ በጣም ትልቅ ሪስክ የተወሰደው እኮ የሆነ ነገር ሰው እኮ የሆነ ነገር ባካፕ ምናምን የለም ምንም ዝም ብለን ብቻ ውስጣችን ላይ ያለው አብሮ የመኖር ፍላጎትን ብቻ ማለት ነው። እና በቃ ወደ ሐላል ምን እንትን ይባልበት ነው። እና አንደኛ እንደዚህ እንትን የሚል እንድንወስን የሚሆን በጣም እኛ አስበንበታል። አሁን ላይ ባለንበት ሪስክ ነው ምናምን ብለን እኮ ለማረጋጋት እኮ ሞክረን ግን አብሽረረኛለን ምንድነው ይሄ ቀላል ነው ምናምን የሚለኝ ሰው በጣም ብዙ ነበር። አጠገቤ ላይ የነበሩ ሰዎች በጣም ብዙ ሰዎች
ነበሩ፣ ግን ጊዜው ደርሶ የሉም። ከሰርጉ በኋላ የሉ። ከሰርጉ በኋላ ሰርጉ ሳይደርስ መች ደረሰ? ከዛ በኋላማ አሉ። ከዛ በኋላማ ቻሌንጁ እኮ መግቢያው ላይ ነው። ልክ ልንገባ ስንል የነበረበት ሁኔታ በጣም ከባድ ነበር። ወላሂ በጣም ሪስክ ወስደን ነበር። ወይ ቤት ዕቃ እንትን አላል። አብዛኛው ሰው ቃል ገብቶ ቃሉን ብዙ ሰው ዙሯል። ከጉዳይ ቆጥሮት ሳይሆን ይቅር ነገሩን አቅልሎት ይሁን እንደነገርኩ እሁድ ሰርጉ ሆኖ እንደ ሐሚስ ነው አይደል? እቤት አልጋ ስንወስድ ከቤት ነበረ። እቤት የተቀመጠ አልጋ እኔ ጋር ነው የወሰድኩት። አልጋው ፍራሽ የለውም አይደል? አልፎ ያስቃል። በጣም ድራማ ነው የሚመስለው። ወላሂ አይደለም፣ በጣም እንትን እኮ ነው። ግን አላህ ደግሞ አላህ እንዳለ ያሳየን እንትን ነው። በአንዳንድ ነገሮች መኖሩን በደንብ ያሳያል አላህ ከጎንህ እንደሆነ ማለት ነው። እና ስቲል በቃ ረሃ ሆነናል ምናምን በቃ እኔ በጣም እኔ ለመጨነቅ ብዙ ነገር ያስፈልገኛል። በጣም ብዙ ሰው በቃ በተቻለ መጠን ሰውን ነፃ እንዲሆን ማድረግ ሰው በጣም በቃ ፈታ እንዲል ማድረግ አይነት ሰው ነኝ። እናም እጨነቃለሁ። ማንም ኢብራሂም ይጨነቃል ቢባል በቃ አይመስላቸውም። ተጨነቅኩብህ ወንድሜ። በመጨረሻም ተጨነቅን። መጥፎ ሰዓት ነበር ያ ቻሌንጅ። ከዛ ብሎ ስንት መች ነበር የመጣው እንዳለ አብሮ አደጎቼ ባለቀ ሰዓት ላይ ምንድን ያመጡት ኮንፈርት ፍራሽ። አዎ በቃ ቅዳሜ ማታ አይደል? አዎ እኔ ሁላ አልሄድኩም። ያው ቬሎ ለመከራየት ምናምን ሲሄድ ነው የተሟላው እቃ። ኮንፈርት ፍራሽ ምናምን አመጡ። እንደዚሁ መስጂድ አብረን ያደግን አብሮ አደጎቼ ወንድሞቼ ናቸው። እነሱ እንትን አመጡ። አንድ ወሳኝ ሰው ደግሞ ነበር። እሱም ደግሞ ያለውን የቤት ዕቃ ባለቀ ሰዓት በዛይ ሰዓት ላይ በቃ የሚያስፈልገውን ነገር እንዳለ ነው ዘጋጋው። አላህ አለም ያው እንግዲህ አላህ ያው እኔ ያለሁ ስላለ ትዳር ላይ ስትወስን አላህ ነው በቃ አላህን ይዞ ከሆነ ምንም ችግር የለም። ያው በዛ ሰዓት ላይ ባለቀ ሰዓት ቤቱ ተስተካከለ። ከዛ ወደ ኒካው ፕሮግራሙ ሄዳችሁ ኒካ አስረን ኒካ እኮ ቀድመን ነበር። የቬሎ አብረን ለመኖር ቬሎ ስትል ስለሰማሁት ነው የሰርጉ። አይ ለሰርጉ ነው እንጂ ያው ኒካማ አስረን ወደ 3 ወር ምናምን ነገር ቤታችን ነበር ሁለታችን። ከዛ ኒካ ይታሰርና እኮ ተብለን እኮ ነው ኒካ ይታሰርና ከዛ በኋላ እስከዛ ያለው ይሟላል። እዛ ያው ሰርግ ላይ ትገባላችሁ ተባልን። ጠበቅን አንገባም ወይ እንደውም በቃ ማለት ሁሉም የሆነ እንትን የሚለው ፕሮግራሙ ላይ ነበር የሚያተኩረው። ማን እንጃ ቀርቦ የተረዳን ሰው ያለ አይመስለኝም። በቃ ማለት በቤተሰብ ደረጃም ያው ለዛን ቀን ፕሮግራም ነው እንትን እያለ ያለው እየለፋ ያለው ሰርግ ላይ ምናምን ናቸው። አዎ ማለት የሆነ ስታስበው እኮ እኛ ካለንበት አንፃር ሰርጉ በጣም ትልቅ ሰርግ ነው የነበረው። ግን ያው እኛን ስታየው እኔ እንጃ በጣም ከባድ ነበር ለኛ። አልሐምዱሊላህ እንኳንም ገፉን። እሺ ወደ ትዳር እንዴት እንዳገኛችሁት እናውራ። ከዛ በኋላ ትዳር ምን ይመስላል? ትዳር እስቲ እናት ትዳር ያው እንትን አይደለም ለሴትና ለወንድ አንድ አይደለም ሲመስለኝ። ለሁለቱም የተለያየ ቻሌንጅ አለው። ሴትም ስትሆን ከባድ ነው፣ ለወንድም በጣም ይከብዳል። ያው ወንድ ሲሆን ሞር ኃላፊነት ይበዛበታል። እኛ ግን መጀመሪያ ትዳር ላይ ስንገባ በቃ ተጋግዘን የሚለውን ነገር ነው ያሰብነው። ተጋግዘን እናልፋለን ብለን በጣም የተቻቻልነው አይደል? አልሐምዱሊላህ እኔ ነኝ የቻልኩት። ያው አብሮ ለመቆየት ሁለቱም ሰው መቻል አለበት ግዴታ። እና ከውጪ ሲታይ በጣም ቀላል ነገር ነው የሚመስለው። ሰው ሲያየው በቃ ኖርማል ገብቶ መኖር ብቻ ነው የሚመስለው። በጣም ግን ደስ የሚል ነገር ነው። አብሶ ደግሞ በወጣትነት ሲሆን ሞር ትግባባለህ፣ በጣም ትዋደዳለህ፣ ደስ ይላል። በወጣትነት ሲሆን ይበልጥ። ግን ያው ከውጪ እንደሚታየው አይደለም። ትንሽ ቻሌንጆች ቢኖሩትም ሲያልፍ ደስ ይላል ካለፍከው በኋላ። ይብሮጋ ትዳር እንዴት አገኘኸው? ትዳር አልሐምዱሊላህ በጣም እንትን ነው። በጣም ደስ የሚል ነገር ነው። ምንም እንትን የሚፈትንም
ነገር ይሁን የሚያስቸግርም ይሁን እስኪገባበት ልክ ከተገባበት በኋላ በህይወትህ ወሳኝ የሆነውን ሰው የምታገኝበት ስትከፋ ክፋትህን የምትረሳበት ቤተሰብ ነው። በቃ ቤተሰብ ይሄ ሙሉ ነገርህን ማንነትህን ራስህ ሁሉን ነገር ገልጠህ የምትሰጠው ሰው እና ልክ የሆነ ነገር ከውጪ ላይ ምንም ነገር ሲያስከፋህ ቤትህ እነሱን ባለቤትህን ስታስብ የምትረሳበት ችግርህን ከልብህ ለማንም የማትናገረውን ኬዝህን የምትናገርበት ብቻ አልሐምዱሊላህ የቀልብ መርጌ ናት። እኔ አሁን ትዳር ማለት እንደዚህ ሲሆን እንደሷ ከሆነ ማንም ያግባ በቃ ምንም አይነት ችግርን አብራህ ለማለፍ የምትወስን ሴት እስከሆነች ድረስ ትዳር ብዙ ነገር ይሄ ነው ተብለ ሁሉም ሲገባበት የየራሱ የሚኖርበት ቅርጽ አለው። እኔ የምኖርበት ቅርጽ ደግሞ በጣም ደስ ይላል። አልሐምዱሊላህ በጣም ደስተኛ ነኝ። በጣም ደስ ይላል። ወደ ቲክቶክ እንምጣ። ቲክቶክ የጀመራችሁበት አጋጣሚዎች ብዙ ጊዜ የካፕል ቪዲዮ ለመስራት ብዙ ሰዎችን የሚይዛቸው አንዱ ነገር ይሄ የሰው አይን የሚባለው ነገር ነው። የሰው አይን መጥፎ ነው ይባላልና እናንተ እሱን አላሰባችሁትም ወይስ አልገጠማችሁትም ወይስ አትፈሩትም? የሰው አይን ከሰው አይን መጠበቂያ ዚክር አለ ታላው ብዙ ሰው አላወቀው ይሆነ አይ የሰው አይን ልክ ነው። የሰው አይን አለ እንትን አለ። የሰው አይን ከሆነ ማንም የሰው አይን አጠገቤ ያለው ግዴታ እኮ ቲክቶክ ላይ መውጣት የለብህም። አይን ውስጥ ለመግባት የሰው አይን ውስጥ ለመግባት ብዙ የምንንቀሳቀስበት እንትን አለ። የሰው አይን እሱ እንትን አይልም። አላህ አጠገቤ ያለው ጠባቂ አለ፣ እናት አለ፣ አባት አለ። የነሱ ዱዓ እና ደግሞ በተቻለ መጠን ይሄ ላለመሳት ያላል ምንም ያው ኖርማል ነው አይደል? ኖርማል ሰው እየሄደ እኮ ልጅህን እንደዚሁ ነው። እኔ አሁን ለምሳሌ ሚዲያ ላይ ሳልወጣ በልጅነቴ አይን ውስጥ ገብቻለሁ። አንቺ በልጅ ድቃል ተበላሽ በደንብ ገብቻለሁ። በደንብ ተበልቼ ሚዲያ ብቻ አይደለም ይሄን ነገር እንትን የሚለው እና ወደ ቲክቶክ ደግሞ የገባ ነው ከሰርጉ በኋላ አይደል? ከሰርጉ በኋላ ኒካ አስረን እስከ ሰርጉ ያለው ጊዜ ነበር እንደውም በጣም አሪፍ ሄዶ አይደል? ከሰርጉ በኋላ በጣም በቃ አሪፍ ሆነ። እንትኑም ፎሎም በጣም የሮጠው ከሰርግ ቪዲዮዎች የሰርግ መንዙማ ከሱ በኋላ አሪፍ የነበረው ከዛ በኋላ። ስለዚህ የሰው አይን ሳትፈሩ ቲክቶክ ላይ መስራት ጀመራችሁ? አዎ አላህን ይዘን። እንዴት እየሄደ ነው ቲክቶክ ታዲያ? አሪፍ ነው፣ በጣም አሪፍ እየሄደ ነው። ያው ሰው እኮ ይፈልጋል ማየትም ይፈልጋል፣ ግን ሂስድም ነው የሚባለው ያው ይፈልጋልም በዛው ልክ ደግሞ በጣም የሚቃረን ሰው አለ። እንደዚህ አትውጡ ምናምን ማለት እኛ በሐራም አልወጣንም፣ ኒካ አስረን ነው የወጣነው። ሶ እኔ ብቻ የምሰራውን ቲክቶክ ነው ከሱ ጋር መስራት የጀመርኩት። እሱም ብቻውን መጀመሪያ በየግላችን እንሰራ ነበር ሁለታችንም። ያው አንድ ላይ አድርገን እንደውም አሪፍ ነው ይመስለኛል። እኔ ያው ብቻዬን ከመውጣ ከሱ ጋር መውጣቴ አሪፍ ነው። ቲክቶክ አሪፍ ነው ኖርማል። ግን አላማው እኔ አሁን ለምሳሌ እንደራሴ ምን ይሄ ወጣቱን በተቻለ መጠን ሞቲቬት ያደርገዋል ብዬ ስለማስብ ሲያየን ይሄው እነዚህ እንትናል ሞቲቬት ይሆናል ብዬ ነው ማስቡ ዝም ብዬ ማለት ነው እንጂ አሁን ለምሳሌ ሾው ለማድረግ ራስን ለማሳየት ምናምን አይደል። አንደኛ ወጣቱን ሞቲቬት እናደርግበታለን፣ ሁለተኛ ደግሞ ቢዝነስም እናንቀሳቀስበታለን፣ ስራም እንሰራበታለን። ዝም ብሎ ለመታየት እንደራሴ ዝም ብሎ ለመታየት አልፈልግም። የሆነ ነገር ውጤት ከሌለው ዝም ብሎ መታየቱን ፈልገ ነው አይደለም። አንደኛ ለስራም ስለምንፈልገው ነው፣ ሁለተኛ ደግሞ ወጣቱ ይችላል ቢያገባ እንዴት እንደሚያምርበት ለማለት ነው። ያው ኮሜንቶች ላይም ስለምናይ ነው ማለት አሁን የሰው አይን ሲባል ጀስት ሂስድ ምናምን ብቻ አይደለም። ኮሜንት ላይ መጥፎ ኮሜንቶችን እናያለን። የሆነ ልብ የሚሰብሩ ጥሩ ነገር እየሰራ ግን ደግሞ አጥንትን የሚነኩ አይነት ኮሜንቶችን እናያለን እና እነዛ ደግሞ ተጽዕኖ ያደርጋሉና ለዛ ነበር ያነሳሁት እሱን ጥያቄ። እና እንደዛ አይነት ኮሜንቶች
በፊት ለየብቻችሁ ያላችሁ በጣም ሊሰብራችሁ የሚችል ሲሆን አሁን ስቃብችሁበት ነው የምታልፉት ወይስ አንድ ላይ ነው የምትሰብሩት? እንደዛ ነው ኮሜንት አሁን እሷ ለሂስድ ነው የምትለው ማለት ነው። እኔ አሁን ለምሳሌ የሆነ ስድባይና ማለት ነው እስቲ ዝም ብዬ ማለት እንትን አይለኝ ረብሽ ምናምን እንትን አይደለም፣ ግን ዝም ብዬ ስገባ እንደዚህ ሆነ ወይ ተመሳሳይ ነገር እየሰራ ያልወጣ ነው ይሄ ያልደረሰ ነገር አለ አይደል? ኖርማል ነው እኔ ማረጋውን የሚያረግ ወይ ደግሞ የሆነ ነገሩን ጠልቶ ነው ምናምን እንዳትል ኖርማል ተመሳሳይ ነገር ይሆናል አይደል? ምን ለምንድን ነው የሚሰራው? ግሬ ያይገባል። ያም ሰው እኮ ቲክቶክ እየሰራ ነው ማለት ለማየት ብቻ ሳይሆን የሚጠቀመው ቲክቶክ ቪዲዮም እያለቀቀበት እኮ ነው። ሜቢ እኮ ከኛ የባሰ ነገር ይሆናል የሚለቀው አይደል? ከኛ የባሰ የሆነ ዊርድ ነገር ሊሆን ይችላል። ወላሂ ዘፈን እየተለቀቀ የሚሳደባለበት እኛን ገብቶ ይሰድባል። እናንተ እንደዚህ አታደርጉ እና አላህን አትፈሩም ምናምን ቀጥታ ስገባ ወላሂ በተመሳሳይ ብዙ ጊዜ ማገኘው ኮንተንት ውስጥ ወይ ዘፈን አለ። ይሄ በቃ ኖርማል አንደኛ ቲክቶክ መጠቀም ይበቃል እኮ መፖሰቱ አይደለም። ቲክቶክ ማያው ነው የሚያየው። ኖርማል ቲክቶክ የሚጠቀም ሰው ከኔ የተለየ ሊያያ አይችልም። ሐራም ከሆነ እዛው መታው ነው። እዚህ ውስጥ መምጣት የለበትም። በቃ እንደዚህ አይነት እንትን ካለ እንደዚህ አይነት አስተሳሰብ ያለው ሰው ንጹህ ነው እኝ ብሎ ከታሰበ መውጣት ነው ብዬ ማሰቡ እንደ ግን ያው ስትገባ ፎሎ አድርጎ ወይ ፎሎ ባክ ሳትመልስለት ቀርቶ ምናምን ይሆናል ኮሜንቱ የሚሰጥክ ብቻ ሁሉም ይዟል። ስልክን እኮ ሁሉም ነው እኮ መብቱ ነው እና ሁሉም ይደብረዋል። ክፍት ያለው ሰው አለ፣ ቀልቡ የተሰበረ ብዙ አይነት ሰው ነው ገብቷል። ብሶቱን የት መናገር ያለበት ሰው ምንም ሳታረገው ዝም ብሎ ስድብ አለ ማራገፊያ ያደርጋል። ወላሂ እኔ ማስበው በቃ ወይ የሆነ የተከፋ ሰው ነው የሆነ በቃ ውስጡ ሰላም የሌለው ሰው ብዙ ጊዜ እንደዚህ ይናገራል እና እኔ በራሴ እንትን አይለኝም ነቅነቅ ያደርገኝ። ግን እንደዛ አይነት ሰው ደግሞ አሁን አንተ መጀመሪያ የዛን ሰሞን ተጨነቅኩ ያልኩ ሰሞን እቃ እያሟላ የነበረበት ሳለ እንዴ አትሳደብ ነበር ቢከፋም በሰዓት ሚዲያ ላይ ከዛ ላይ እንደዚህ አይደለም ስልህ አንዳንዴ እንዴት መሰለህ ከቤት ተጣልተህ ስትወጣ ከምን ጋር ትጣላለህ እኮ አሁን ለምሳሌ መናገር የሌለብህን ነገር የሆነ ሰው አስከፍቶ ልትጣላ ያን ስሜት ደግሞ ብዙ አይነት አስተሳሰብ ያለ ያን ስሜት እዚህ ያገኘህ አይደል? ለምን እዚህ ያልተነፈሰው? ብዙ ካፕል ላይ እኔ ቅናት ነው ብዬ ነው የማስበው። ይሄ ከእንትን አለ ሌላ ነገር አይመስልም አይደል? ምንም ምክንያት ስለሌላቸው ኖርማል ነው። የራሳችንን ህይወት ነው እኛ ምን ህይወት ማሻአላ። ከዛ አሁን በቅርቡ ከሁለት ወር በፊት ወላጆች ሆናችኋል ሁለታችሁም እና እሷ አሁን እንደውም ከወለደች 2 ወር ይሆናት አትመስልም። በጣም እየገረመኝ የነበረው እሱ ነበርና አትመስይም ማሻአላ ብለናል። እንዴት ነበር እስቲ ስለ የእርግዝና ጊዜዋንና ቪዲዮ የተወሰነ ቪዲዮዎች አይቻለሁ። እርጉዞና ምናምን ስቀልድባት እንደነበረ ቪዲዮዎች ላይ አይተናል። የእርግዝና ጊዜዋ ምን ይመስል ነበር? በጣም ሴቶች ይቀየራሉ ምናምን ይባላል። እስቲ አንተ ንገረን መጀመሪያ። ምን እሷ እንትን ነው አይደል? ይሄ አስቸጋሪም አልነበረችም። አልহামዱሊላህ አላማራት አምሮት አንድ ቀን እንኳን አማረኝ ብላ እንትን ሳትል እንዲሁ እንደበቃ እንትን እንዳልኩ በቃ ወይ ከፈለገች በቃ ወተን እንትን ዝም በል ምናምን ነው እንጂ ይሄ አምሮትም እኮ አይደለም እኮ ፍላጎት በቃ ዝም ብሎ ኖርማል እንጂ በጣም ሰላማዊ የሆነ ነበር። ግን የወሊዱ ሰዓት ነው እሱ ከባድ ትንሽ እሱ በጥብጦን ነበር እንጂ የእርግዝና ሰዓቷ በጣም ፒስ ነበር፣ ሰላማዊ ነበር። ታምሽ ነበር እናቴ ምንም ይሄን ያህል አልহামዱሊላህ ደስ ይላል። እንዴት አገኘሽ አንቺ እርግዝና? ይከብዳል እንደ ሴት እርግዝና ይከብዳል። የመጀመሪያዎቹ ራሶች በጣም ከባድ ነበሩ። ማለት ያው እርጉዝ እንደሆንኩ ሳላቅ በፊት የነበረው ሰዓት አለ በጣም ህመምም ነበረው። ግን ያው አልহামዱሊላህ የመግቢያው ላይ 2 ወር እሷ ላይ ትንሽ ትከብዳለች። ከዛ ደግሞ ሆርሞን በጣም ይለዋወጣል። ማለት ያው ብዙ ባሎች የማይረዱት ሴቶችን የኔ ባል ተርቶኛል በደንብ ያው እንዳወራው ከሆነ ግን በጣም ትቀያየራለህ። ማለት ከመሬት ተነስቶ ይከፋል። ምንም የተደረከው ነገር የለም። በቃ ክፍት ነው የሚልህ። በቃ እኔ እንደዚህ የሆነ ብሶት የሚል ነገር አለ። ግን ከጎን ያለው ሰው ይወስነዋል። ያው በዛ ሰዓት ያው ይቡሽ በጣም ፈጣን ነው ቶሎ ብሎ እኔን ለማሳቅ ምናምን ስለሚሞክር አልፈዋለሁ እንጂ በቃ ሆርሞን ይቀያየራል። ግን ያን ያህል ከበደኝ አይደለም።
የወሊዱ ሰዓት ነው እንጂ ብቻ አልጠየቀችም። የወሊዱ እንዴት ነበር? እሱ በጣም ከባድ ነበረ ማለት በጣም ከባድ እንዴት ነው ምጤ መጥቶ ምናምን እንኳን አይደለም ሆስፒታል ሄድኩት በሆነ ችግር ምክንያት ነው እና ሆስፒታል ተኝቼ ምናምን ብቻ ከባድ ነው የወለድኩበትን ቦታ አሪፍ ስለሆነ ይመስለኛል ትንሽ ቀለል የሚያደርገው እንጂ በጣም ከባድ ነበር ጭንቀት ነበረው ማለት በጣም ከባድ ነው ምጥ ላይ ስትደርስ ልትወልድ ስትል ምታርፍም አይመስልም የሆነ ምትሞትም ነው ይመስል ሰዓቱ ሲደርስ የሆነ መሞት ራሱ ትመኛለህ የሆነ ህመሙ ለመቋረጥ ህመሙ ይቋረጥ እንጂ መሞት ራሱ መፍትሄ ይመስላል በዛ ሰዓት ልጁ ሞቶ አንተ በደና ብትሆን የሚሰማሃል እስከምትወልድ ያለው ሰዓት ማለት ነው ጨካኝ እንደዛ ነው ልትረዳው አትችልም ማለት ጭንቀቱን ነው እንጂ ህመሙ ከባድ ነው በጣም ማለት በቃ ይሆናል ልጁን አስወጥታችሁልኝ እኔ ደና ልሁን በቃ ይሄ ህመም ይቋረጥ እዛ ደረጃ ደርሻለሁ የምር በቃ የሆነ ነገር አድርጉኝ የሆነ መርፌ ውጉኝ ምናምን ብዙ ነገር ተፈጥሯል የጸባይ መቀየር ምናምን ይጠየቅኩት ቅድም ይብሮ የብዙ ሴቶች እርግዝና ላይ ሆነው ባሎቻቸው ይሄ ኢቭን ጠረኑሽ በቃ አስጠላኝ የሚሉ በቃ ባሌ ማየት አልፈልግም የሚሉ ሴቶች ገጥሞኛል ማቃቸው እና አላስጠላሽም ባልሽ በዛ እኔ አልዋሽም ማለት ከአሁን ከኔ በፊት ጓደኛ ነበረች እርጉዝ እያለች ምናምን ነግራኛለች በቃ አሊክ የሆነ ጠረን ሁላ ሲያስጠላኝ ምናምን የተባለ ሰው አለ አስጠልቶኝ አያውቅም እውነት ለመናገር ግን በቃ በሆነው ባልሆነው እናደድበት ነበር ምንም ያጠፋው ጥፋት የለም እኔ ተናድጃለሁ ማለት ቁጭ አድርጎ ሂዊ ምን አድርጌሽ ነው ምናምን ቢለኝ ምንም ምክንያት የለኝም ግን ተናድጄበታለሁ ግን ደግሞ በቃ የሆነ ትኩረት ነው የምንፈልገው ማለት እኔ ደብሮኝ ቁጭ ካልኩ የሆነ መጥቶ አጠገቤ እንዲሆን እፈልጋለሁ በነጫነጭበትም ምን ብልም አብሮኝ እንዲሆን እፈልጋለሁ እንጂ ብቻ ትኩረቱን በጣም እፈልግ ነበር እንጂ አስጠልቶ ያን ያህል ደረጃ አልደረስኩም መስሎ ተሰምቶ ያውቃል እንዴ ያስጠላኝ ተሰምቶ ያውቃል እንደዛ አይ ያን ያህል አልደረስኩም ግን እናደድበት ነበር ከመሬት ተነስቼ ያው በሱ ምክንያት ባንተ ምክንያት ነው ብያለቀ ባንተ ምክንያት አዎ እሺ ወደ ከዛ በኋላ መጀመሪያ እንደዛ ታመሽ የምጡ ሰዓት በጣም ከባድ ጊዜ ያሳለፈች ልጁን ስታቅፊው ከወለድሽ በኋላ ያለው ስሜት ይብሮንም እንጠይቀዋለን ጥያቄ እሱ ያው በጣም የተለየ ስሜት ነው ምንም ስሜት እሱ ሊተካው አይችልም የሆነ ልጅ ሲሰጥ ያለው ስሜት ማለት በቃ ምድር ላይ የኔ የምትለው መቼም ጥሎህ ማይሄድ መቼም የማይከዳህ ነገር ነው ልጅ ማለትና በጣም ያው ምጡ ይከብዳል በዛ ላይ ደግሞ እኔ ተጨንቄ የሱንም ጭንቀት ሳይ እኔ በጣም ይገርመኛል ብዙ ሴቶች ምጥ ላይ ሲሆኑ በቃ ባሎቻቸው እንዳያዩዋቸው ምናምን ሲል ነበርና ትዝ ይለኛል ይቡሽ ገብቶ እያለቀሰ ነበር አብሮኝ ቁጭ ብሎ እያለቀሰ በዛ ህመም ውስጥኛ አታልቅስ እያልኩት ነበር ትዝ ይለኛል እና በቃ አረ ደህና ነኝ አታልቅስ ምናምን እያልኩት ህመሜን ዋጥ እያረኩ ነበር ከዛ በኋላ ያው እንትን ፕሮሰሱ አልፎ ልጅ መጥቶ የሆነ በጨርቅ ጠቅልለው ያንቺ ልጅ ነው ሲሉኝ ማለት ሙሉ ረስቻለሁ ማለት ይቻላል በቃ ማለት በጣም የተለየ ስሜት ነው ያለው እና ከኔ ደግሞ የሆነ ገብቶ የሱን ሪአክሽን ነበር ማየት የምፈልገው ገብቶ የነበረው ነገር ያው እሱም አላሳፈረኝም ወደ ሌሎ ቀድሜ የመጣው እና በጣም የሆነ እያለቀሰ ገብቶ የሆነ እንኳን ደህና ሆንሽልኝ እንኳን ተረፍሽልኝ ነገር ነው እና ትዝ ይለኛል ልጅህን አየኸው ምናምን ብየዋለሁ የሆነ አንቺ ቀድመሽ ደህና ሆንሽልኝ ምናምን ብሎ ወደ ልጁ ሲሄድ ያለው ስሜት ራስ ተናገር ዩሮ አይ አሁን ያለችው ነገር ኦልሞስት አሁን ራሱ እንባው በተዋልና አለበቃ ማለት ብዙ ጊዜ ድራማ ላይ ነው የምናየው እንደዚህ ባሎች ሲያለቅሱ ምናምንና አሁን ስሰማው የምር ምንድነው ያስለቀሰ ነገር በሰዓቱ የእንትን ነው 50-50 ማይባልም በጣም ይጨምራል ይሄ ምንም እኔ ልጁ አይደለም ያጠራሽ እሷ ነው በቃ እሷ ሰላም ትሆናለች አትሆንም ነው በቃ ልክ ስገብቼ በምጥ መውለድ አትችልም ተብሎ እንትን
ምንድነው ሰርጀሪ ተብሎ ነበር። በቃ በጣም ያለችበት ሁኔታ እሺ በላቸው ምናምን በቃ በጣም እንትን ይላል። ከዛ በሰዓቱ ልክ ስትወልጂ አሱር ነበር አሱር ልክ 10 ሰዓት በቃ ልክ ስንመለስ በሰላም ተገላግላለች ምናምን ወንድ ልጅ በሰላም ተገላግላለች። እኔ እንትን ነው ገና አልወጣልኝም ይሄ ጭንቀቱ ብለውኛል። ግን በቃ ፊቷን ምን አይነት ኮንዲሽን ላይ ናት ነው የነበረችበትን ሁኔታ አይቼ ፊቷ ላይ የማይሆን ሰላም ነው በቃ እስካየው እንትን ያልኩት። የዛን ሰዓትም ማልቀስ የጀመርኩት የዛ ሰዓትም በቃ በሰላም ተገላግላለች ምናምን ሲባል በጣም በቃ ያለችበት ኮንዲሽን ምን አይነት አቀዳደር ተቀዳ ይሆን። ከዛ ልክ ስገባ በጣም ፊቷ ሰላም ነው ረጋ ብላ ምናምን ለካ በማደንዘዣ ከታች እንትን እያላት አይደለም ምንም ስሜት አልነበረው። ብቻ ግን ፊቷ ላይ በጣም ሰላም ምናምን በቃ ከዛ በኋላ ነው ሰላም ሆና ምናምን ሳይው አልহামዱሊላህ ያልኩት የተነፈስኩት እንጂ ውጪ ላይ ሆኖ በሰላም ተገላግላለች ምናምን እሱ ነገር ምንም እንትን አላደርገኝም ነበር። በጣም ያስጨንቃል። አጣለው አላጣም ላይ ነው እንትን ስለሆነ በጣም ይረብሻል። ብቻ አልহামዱሊላህ ከዛ በኋላ ነው ልጁንም ያየሁት። ብቻ ደስ ከልጅ በኋላ እንዴት ነው ይሄ ትዳር? ከዚህ በፊት እንደውም እስማኤልም ብሎኝ ነበር እንደወለደ ሳትወልድ በፊት ተኛ ከወለድክ በኋላ ጭራሽ አተኛም የሚል ብዙ ባለ ትዳሮች የሚሉት ነገር ነው አይደል? ተኛችሁ ከወለዳችሁ በኋላ? አዎ እሱ እውነት ነው እንዴ። አሁንም ሳትወልዱ ተኙ ያልወለዳችሁ ሰዎች አሁንም ቢሆን ሳትወልዱ ተኙ። እንጃ አሁን በተለይ እኛ ጋር ቤቢ ሾው በቃ ይሆናል ቀን ላይ ይሆነ አያቀንም አይጫወትም ምናምን ይተኛል። ልክ ለሊት 6 ሰዓት እኛ ምንተኛበት ሰዓት ተነስቷል። በቃ ንቅት ብሎ ይሆነ እንድተኛ ሁሉ አይፈቅድልም ይስቃል ምናምን መሳቁላ ጀምሯል። በአሜሪካ ሰዓት ነው የሚቆጥረው ነው። አዎ ወላሂ 6 ሰዓት ላይ ይነሳል። በቃ ከዛ እንደውም አሁን ይሻላል ወላሂ የመጀመሪያው ሰሞን እኔ አልቅሻለሁ ሁላ በጣም ያለቀስኩበት ቀን አለ እንዴ እሪ በቃ ምንድነው አራሱኝ ወላሂ አልቅሻለሁ እንዴ ምንድነው ይሄ ምን አይነት ተፈጥሮ ነው ምናምን ቀን በቃ ማለት ሰው መጥቶ ልጅሽን ሊየው ሲል ራሱ ለጥ ቀን ሙሉ ማታ ቁጭ ፍጥጥ አረ ቢስሚላህ እኔ የምር አልቅሻለሁ እሪ ብዬ ማለት ነው። እናቴ ምን ሆነሽ ነው እስክትለኝ ድረስ አታማሪ በልጅ አይማረር። አይ ብዙ ባለ ትዳሮች የሚያነሱት በተለይ ሚስቶች አይተኙምና አንድ ጓደኛችን እንደው ምን ብላለች ልጄን ሳይኮሎጂስት ጋር ወስዶ ነው ሊያማክር ማለት ጤነኛ አልመሰለኝም አእምሮ እያለች ነበር። አይተኛም ለሊት አይተኛም በቃ እና ቀን እሱ ተኝቶ ነው የሚውል ልጁ ነው እና ያው እናንተም ጋር ያለ ነገር ነው ማለት ነው። እንቅልፍ አራሱና አራስ እሷ አራሱና እኮ እናቷ ጋር ነበረች አራሱና የዛን ሰዓት ላይ አንዳንድ ጊዜ ይጃዝራሉ። ከዛ ግን በቃ የዛ ሰዓት ላይ ምንም ላደርግሽ አልችልም። እና እሱ ነበር የሚያስለቅሰኝ እኮ እሱ እዛ እየተኛ እያልኩኝ እሱ ነበርኩ የሚያስከፋኝ። እቤት ሲመጣ ግን ደስ እያለኝ ነው የምነሳውም ቼክም ማድረገውም ተነሳም ሙሉን አሁን ለምሳሌ ሙሉ እንትን የሆነ ሰዓት ላይ ይተኛል ምናምን ግን በቃ በተነሳውበት ሰዓት ላይ ሂጂ አየዋለኝ ምናምን ደስ እያለኝ ነው ድምጹን ስሰማ ይመቸኛል። አሁንማ ሰላም ነው። አሁንማ ግልግል ነው። እኔም እኮ በጣም እያረፍኩ ነው አሁን ይቡሽ ማለት ነው የሚጠበቅብኝ ተነስቶ ይዟል በደንብ በስርዓት። ከልጅ በኋላ ያለው መጀመሪያ ልጃችሁን አስተዋውቁን እስቲ ስሙንም ለምን እንዳላችሁትም ከዛ በኋላ ደግሞ ትዳር ከልጅ በኋላ ምን ይመስላል የሚለውን እስቲ ካንቺ እንግዲህ ልጃችን ያው ስሙ ተወስኖለታል። ስሙን 3 ስም ላይ እንትን እያለ ብዙ አልተወሰነለትም ገና ግን ያው እኔ ናቢክ ብየዋለሁ። እኔ መይሰራም ብለናል እሱ ደግሞ መይሰራ ይለዋል። መሐመድም ተብሏል። እንደውም አብዛኛው ሰው የሚያውቀው ያው በመሐመድ ነው መሐመድ ነው የሚለው። ያው መሐመድ ለማለት ምክንያት ያስፈልገው መሐመድ ብቻ መሆኑ ስሙ በቂ ነው። ያው መይሰራ ለምንድን ያልከው? መይሰራ ያለው እሱ ነው።
መይሰራ ማለት ያው እንትኑ መጽናኛ ነው። ታናሽ እህቴን አጥቻት ነበረ በዚህ ሰዓት በሱ በተወለደ በሁለት ወሩ ነው የተወለደው። እና መጽናኛ ማለት ነውና እና ቢያንስ ያጽናናኛል ብዬ ነው መይሰራ ያልኩት። አዎ እሱ በቃ ልክ በሁለት ወሩ እሷ ካለበች በሁለት ወሩ በ19 አይደል እሷም በ19 እንትን አለች። እሱም በ19 ተወለደ። እና ለዛ ነው ወደ ቀጣዩ ጥያቄ እናለፍና ብዙ ጊዜ ባለ ትዳሮች ላይ ማለት ነው ተቃራኒ ጸባዮች አሉ። ያንዱ ጸባይ ሁሉም ጥንዶች ጋር ተቃራኒ ባህሪዎች አሉ። ሁላችንም ጋር ተቃራኒ ባህሪ ያላችሁ? አዎ እንዴት አይኑ አለን፣ በደንብ አለን። እንትን በጣም ተናዳጅ ነኝ እኔ እና ደግሞ ያው እሱ ደግሞ በጣም ትዕግስተኛ ነው ትዳር ላይ። ከዛ በፊት የነበረውን አላቅም፣ ግን ወደ ትዳር ከገባም በኋላ በጣም ትዕግስተኛ ሰው ነው በጣም። እና እኔ በጣም ተናዳጅ ነኝ እና ያ ተቃራኒ ቢያደርገንም ያው እንትን ሲል ተቃራኒ ሲሆን አሪፍ ነው መሰለኝ። ሁለታችንም አንድ አይነት ባህሪ ቢኖረን ትንሽ ይጋጭ ነበር እና እሱ ነው መሰለኝ። ይብሩ ተቃራኒ እሷ ከጠቀሰችው ውጭ እስቲ ንገረን፣ ተቃራኒ ባህሪያችሁ ምንድን? ተቃራኒ ባህሪያችን ነገራትን ቶሎ እረዳለሁ ብዬ ነው ያስባሉ። እሷ አትረዳም። ብዙ ነው እንዴ ምንም የማያስገርም ነገር ነው ወይ ሊያስገርማት ይችላል። ይሄ እኮ ማለት እንደዚህ ነው ምናምን ወላሂ በል እንደዛ ነው አዲስ ትሆናለች። እና ብዙ ነገራትን ማስረዳት እኔ ነኝ እና ቀድሜ ይረዳለሁ ነገራትን ቶሎ ለመረዳት እንትን እሷ ትቆያለች ትንሽ ሌላው ደስታ ቆይቶም አይገባኝ ነገር በጣም ብዙ አመንሽለት? አዎ እውነቱን ነው እንዴ የሆነ ነገር ተፈጥሮ ይሄ እኮ ማለት እንዲህ ነው ምናምን ብሎኝ እንዴት በዚህ መንገድ እንዴት ሊሆን ይችላል ምናምን እለዋለሁ። አይ ካልነገረኝ እንዳይገባኝ ሁላ እችላለሁ ጭራሽ። 9 ኮከብ 9 ነው እንትን መግዣ ፓኬጅ መግዣ ነው እንዴ እንደዚህ ነው ሰርፕራይዝ ትሆናለች በብዙ ነገር ማለት ብቻ። መደወያውም አረንጓዴ ሆኖ እኔ ነገርኩሽ። ግን ገብቶኛል። በምትወዱት ነገሮችስ ትንንሽ ነገሮች አሁን ቤት ውስጥ ራሱ እኮ ሻይ ቡና ሳይቀር በጣም ተቃራኒ የምንሆንባቸው አጋጣሚዎች ይኖራሉና በምትወዱት ነገርስ ተቃራኒ ናቸው? ምን አለ ብዙ ተመሳሳይ ነው። እንደዚህ የምንወደው ነገር አብዛኛው ነገር ተመሳሳይ ነው። ቡና እሷ ትጠጣለች አይደል? አዎ ቡና ስለምጃለሁ በደንብ ባያማት ደስ ይላታል። እኔ ብዙም ኖርም አልኖርም ችግር ደስ ይለኛል ስለጠጣ። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ።
ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርምወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶን ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አንድ አጫጭር ጥያቄዎች አሉኝና እነሱን ልጠይቃችሁ። አንቺን ስጠይቅሽ ስለ ኢብራሂም ትመልሽልኛለሽ ማለት ነው። ለምሳሌ ከኢብራሂም ልጀምር። ሁሌ የሚያስቃት ነገር አንድ ነገር ጥቀስ ብትባል፣ በቃ ሁሌ በፊትም የሚያስቃት አሁንም የሚያስቃት ወደፊትም ገና የሚያስቃት አንድ ነገር ጥቀስ ብትባል። እኔ ነኝ የማስቃት በምንም ነገር በንግግር። አንተ ሁሌ ታስቃታለህ፣ ግን ሁሌ ከሚያስቃት ቀልዶች ወይ ደግሞ አጋጣሚዎች ገጠመኞች አንዱን ብትጠቅስልን ብዬ ነው። ኦኬ፣ በእንትን ከገጠማት ነው እንዴ? ምን አለ አያቴን በግበቴ ስታንተና ነው ብለሽ አያትሽ ናት አይደለም ይወድሽ ጎረቤታችን። አዎ በሱ ስቲል ባነሱት ቁጥር በጣም ነው የሚገለፈጠው። አዎ እሱ እንዴ ሙሉ ሰው ሁሉም ሰው ሲያስስ እንትን ሲለው በጣም ይስቃል። ወላሂ የሆነ የሚዋጋ በግ ነበርና እንትናት ዘመድ አይደለችም ጎረቤት መጣ እና አማርኛ አትችልም ብዙ እና በጉ ሲወጋት የሆነ ያወጣችሁ ቃላቶች ሆነ አሁንም እየሳቀች ነው። በጉ ለምንድን ነው የወጋት ሲጀምር? ኧረ አልነገረንም እንዴ። ግን ወላሂ በቃ በጣም የተጠቀማች እንትን ነው ይሄ ጉራግኛ አክሰንት ነው ያወራችሁ። ጉራግኛም ነው እንጂ ግን በቃ በጣም ቢስሚላ ታስታውሻለሽ ያወጣቻችሁ ነው? እኔ እንጃ ማለት ጉራግኛ ነው ያወራችሁና በቃ የሆነ አረ ወጋኝ ገደለኝ ብቻ ሙሉ ሰው ማገላገሉን ትቶ ሁሉም ሰው ነው የሳቀው። እና ሴትዮዋን ሰዓት አሁንም ስቃለሁ። የሆነ ለበዓል ምናምን ነገር ጎረቤት መጣ ገብተ እስቲ ዳቦ ምናምን አቅራሪ ቢላት ስባል እኔ ስቃለሁ ቆሜ እያየኋት። ኧረ ተይ አንቺ ልጅ እና አሁንም ባያት ስቃለሁ እሷን ሴትዮ። ስለዚህ ለኢብራሂም ያቀረብነው ጥያቄ ልክ ነው ማለት ነው። አዎ እሱ በጣም ያስቀኛል። እሺ ወደዚህ አንቺ ልጠይቅሽና ኢብራሂም ከሰው ባህሪዎች ሁሉ የሚጠላው አንድ ባህሪ ልትባይ ምንድን ነው? እንደ ይለያያል እንደ ሴት እንትን ነው። ኢቡሽ በባህሪው በጣም የሚጠላው ነገር ክብሩ የሚነካ ነገር አይወድም። በቃ በክብሩ ቀልድ አያውቅም። ማንም ሰው ዘመድ፣ ቤተሰብ፣ ጓደኛ ኢቭን እኔ ልሆን እችላለሁ ክብሩ ከተነካበት በቃ በጣም ይጠላል ብዬ ማስበውም ሳይሆን እርግጠኛ ነኝ በዚህ ባህሪው። ኢብሮ እዚህ ነገር ላይ ትንሽ ማብራሪያ አስተነስቲ። ክብር መንካት ምን ማለት ነው? ክብር መንካት ማለት አንድ ሰው የራሱ ወሰን አለው። ወሰኑ ሲታለፍበት ክብሩ ተነካ ይባላል። የሚያከብራቸው ፋሚሊ ሊሆን ይችላል፣ አካባቢው ላይ ያሉ ነገሮች፣ ጓደኛም ሊሆን ይችላል። በጓደኛ በወንድሙ በቃ በብዙ ነገር ክብርህን የምትጠብቅባቸው ብዙ ነገሮች አሉ እና ያ መስመር አለው። ከያ መስመር ሲታለፍ ሌላ ማንነት ይኖረኛል እና ይመችኝ። ስላዳመጣችሁ። እሺ ወደ ሌላኛው ጥያቄ እንሂድና እዚህ አንተ ልጠይቀህ።
ብዙ ቪዲዮ ሰርታችኋል ቲክቶክ ላይ ከመጣችሁ በኋላ ነው። ሁሉም ቪዲዮዎች ይጥፉና አንድ ይቀርብ ተባል ኢክራም አንዱ የምታስቀረው ቪዲዮ ይጥፉ እኔ እሷ የምታስቀረው ቪዲዮ ሁሉም ይጥፋ ይባል። በጣም የምትወጂው ቪዲዮ የትኛው ነበር? ይበስ እንትን ነው እናቴ እየሳቅሽ ያለበት እኔ መንዙማ እያልኩልሽ ፒል ላይ ያስቀመጥነው የሰርጋችን መንዙማ የሰርግ እንትን እሷ እኔን እያየች እንትን የምትልበት ሪያክሽን የምታደርግበት እሱን ይመስለኛል። ሌላ ሊሆን ይችላል። ልክ ነው። አንቺ ለምንድን ነው እሱን ቪዲዮ የተለየ ሁኔታ? እንትን ነው አጋጣሚ ሆኖ የሰርጉ መንዙማ ሰርፕራይዝ ነበረ አላውቀውም እና ከዚህ በፊት እና ግጥሞቹን እንዳለ ይሄ መንዙማው ሰው ቢቱን እየሰማ ሲያጨበጭብ እኔ ቃላቶቹን ነበር እያዳመጥኩ የነበረው እና የሆነ ሰዓት ላይ እንትን ነው የሚለው በአንድ እይታ ዘለቀሽ ልቤ ላይ የሚለው ፓርት አለና የምር ከልቤ ነው የሳኩት እና ያቺ የሆነ ተቆርጣ ያለው ቪዲዮ በጣም ነው የምወደው። የደስታ ነው የፌዝ ነው ሳቁ በጣም ነው የሳኩት። በጣም ደስ ብሎኝ ነው የሳኩት። በቃ እያንዳንዱ ግጥም ሁላ ብየዋለሁ። አንተ ነህ እንደ ግጥሙን ጻፍከው ብየዋለሁ። እሱ ይጻፍ አይ አብዱል ማሊክ ግን በቃ የሚመስለው የሆነ ራሱ የጻፈው ነበር ሁላ ይመስለኝ መጀመሪያ። የህይወት ታሪካችንን አስቀምጡት። ኢብሮ የመርሳት አንዳንዴ ይረሳል አንዳንድ ነገሮች ብዙ ባሎችም ይረሳሉ። የሁላችንም የባሎች ባህሪ ነውና ሲረሳ የሚያናድሽ ነገር ምንድን ነው? እሱን ጠይቋለን ምን እንደሆነ መጀመሪያ አንቺ መልሽ። ምንም አይረሳው ነገር አለ። በጣም ነው የሚረሳው እኮ ይቡሽ ወላሂ በጣም እንዴ። አሁን እሺ የቅርቡን ላውራው ማለት እንትን ነው እኮ ትረሳለህ። አብረህ ስትኖር ብዙ ነገር ትረሳለህ። ያው በዛኛው ሳምንት ሰርግ ጥዬበት ሄጄ ነበር ቤቢሾንና ጡጦ ውሃ አስቀምጬ በሁለት ማንኪያ አድርገው ብዬ በአንድ ማንኪያ ነው የሰጠው። ውሃ ጠጥቶ ውሏል እና ውሃ ጠጥቶ ነው የዋለው ልጁ። በሁለት ማንኪያ አድርግለት ያልኩትን በአንድ ማንኪያ በጥብጦ ተናድጃለሁ። ግን ምንም አያልኩትም። ያው ጥዬ የሄድኩትም እሱ ስለሆነ ነው ታግሶ የቆየውና አልተናደድኩበትም። ግን ያው ምን ታደርገዋል? ምን አደረገው? ውሃ ጠጥቶ አለ ልጄ። ዋና መጥገቡ ነው። በውሃም ቢሆን ሪስኩ ከሆነ ነው እንጂ ሁለት ይሆን ነበር እኮ አላህ ይፈቅድልኝ። የቅርቡ ትዝ ስላለኝ ነው እንጂ ያው እረሳዋለሁ። ኢብሮ እውነትን የመርሳት ችግር አለብህ? አዎ በጣም እረሳለሁ። ከቅርብ ጊዜ በኋላ ደግሞ አብሶ በጣም ብሶብኛል። የትዳሩ ተጽዕኖ ነው ወይስ ምንድነው? ለምንድነው ብዙ ባሎች የችግር አንዳንድ ነገሮችን በሚገርም ሁኔታ አስታውሳለሁ። ማይጠበቅ ነገር ደግሞ በጣም እረሳለሁ። አንዳንዴ በህይወትህ ላይ የምታልፋቸው ቻሌንጆች ምናምን እንትንህን ይቀይሩታል። ውስጥህን በጣም ይሆናል አይደል? ያን ነገር ዝም አሁን ብዙ ነገር ማትረሳው ስሜት አለ። እሱ ነገር በጣም ቢዚ ያደርገኛልና ማይረሳ ነገር የሆነ ሰዓት እርቦኛል ብለኝ ምግብ ላውጣውጥቼ ምን እንዳለችም ረስቼዋለሁ። ጥራሽ እኮ ይሄንን አሁን አድርገ ግን በጣም ይሄ በህይወቴ ላይ የሆነው ነገር ነገራትን እርግፍ በቃ ይሆናል አይደል? ከዛ ቆይቼ ወይኔ እንደዚህ ብለኝ ነበር። ተረባ በዛ ሰዓት ላይ ነፍሰ ጡር ሆና ማለት ነው። ተረባ ምናምን እርቦኛል ብለ ከዛ በኋላ ድጋሚ ያው ያለሁበትን ሁኔታ ስለምትረዳኝ እንትን አለች ነው እንጂ ከዛ በፊትም በጣም እረሳለሁ። አሁንም ትረሳለህ? ወደፊት አሁንም እረሳለሁ። አላህ ያሻሽል። አይ እንትንም ይመስለኛል እኛ በጣም ስለምናስተውል ነው። እኛ ሚስታይ አትረሳም ብዙ ጊዜ እና የኛ ሳንረሳ ስንቀር እነሱ ሆነ እንፈታተናለን ነገር ነው እንጂ ያን ያህል የሚያስከፋ ነገር የደረሰብኝ የለም ጉዳት። ልጅ ስላላችሁ ረጅም ሰዓት አንይዛችሁ እና የመጨረሻው ጥያቄ ላይ አንዳችሁ ካንዳችሁ የተማራችሁትን ነገር እስቲ ንገሩ። ኢክራም ከኢብራሂም ምንድነው የተማርሽው? ህይወትሽ ላይ በጣም ትልቅ ትምህርት ነው ብለሽ የምታስቢው ነገር ከሱ ባህሪ ከሱ ህይወት የተማርሽው ትልቁ ትግስት። በቃ ማለት የሆነ ለመኖር ወሳኙ ነገር በጣም ትግስት እንደሆነ ተምሬያለሁ። አላህ ለኔም በጣም ትግስት ይስጠኝ እና በጣም በትግስት በጣም ብዙ ነገር ያልፋል።
እና በቃ ዋንኛ የተማርኩት ነገር ትዕግስት በጣም እና ብቻ በጣም ብዙ የተማርኩት ባህሪ አለ ትዕግስት ቢለው ግን ይቀድማል ከሁሉም ባህሪው ነገሮችን ችሎ ማለፍም ብቻ ብዙ ትምህርት ተምሬያለሁ ግን ትዕግስት ወሳኝ ነው መርሳት ለመማር እሱን ላለመማር እየሞከርኩ ነው ዩሮ ከኢክራም እንትን የተማርከው ከሷ የተማርኩት ነገር በህይወቴ በጣም አሪፉ ነገር ይሄ በምንም ነገር ላይ ምንም ሳያስፎግሩ መኖር ምንም ሁኔታ ላይ ብትሆን ሁሌ የምታያት እንደዚህ ናት በቃ ፏ ብላ ነው ምንም ችግር ላይ ትሁን በቃ ሁሌም እንደተመቻተ ሁሌ ፏ ብላ ያለች ሆነት እና ነገራትን አሪፍ በቃ ባላት ነገር ደስተኛ ሆና በጣም ደግሞ ያቺን ደስታ በጣም ሪፍሌክት አድርገው በጣም ያለው ነገር ማጉላት የምትችል ነገር እና ይሄ ነገራትን ሁሉንም ነገር ተቀብላ የተሰጣትን ነገር ላይ አሪፍ ነገር አድርጋ ማሳየት ትችላለች እና ከሰው ጋር የምትኖረው አኗኗር ማንንም ሰው ከማንንም ሰው ጋር መኖር ትችላለች ልክ እንደሰው ሁና ይሄ እንትኗ በጣም ስለዚህ አሁን የመሰናበቻ አንዳችሁ የምትሉት ነገር ካለ ኢብሮ እዚህ ባይኖር ለኢብሮ መልእክት አስተላልፊ ብትባይ የምታስተላልፊው አይነት መልእክት ልታስተላልፊ ምን ቃላት የለኝም ማለት ኢቡሽ በጣም የተለየ ሰው ነው አብሶ ለኔ ለሚስቱ ለቤቱ በጣም ጥሩ ባል ነው በጣም ታጋዥ ታማኝ ታዛዥ ነው በጣም የሆነ ሁሉንም ነገር ችሎ ያልፋል እና በቤተሰቡ በሚስቱ ቀልድ አያውቅም በደንብ ያስከብረኛል እና እሱ ባይኖር ኒንጃ ፍቅሬ መግለጽ አልችልም ለሱ ያው ዴሊ ማደርገው ነገር ስለሆነ እንዲወድሃለው ምናምን አልለው ያቃል ብቻ አላህ ያቆይልኝ ሁሌም ዱዓ ማደርግለት ደግሞ አላህ ይጠብቅልኝ አላህ ጭንቅላቱን ይጠብቀው ያው ትንሽ በጣም ይረበሻል ከሆነ ጊዜ በኋላ በጣም ይረበሻል በጣም የሆነ ሐሳብ ውስጥ ይገባል እና አላህ ይጠብቅልኝ ሁሌ ዱዓ ማደርግለት እሱ ነው ብቻ አላህ ይጠብቅልኝ ኢብሮ ወዳንተ እሺ እኔ ለሷ ማለት መፈልገው ህይወቴ ዋንኛ እንትን ናቸው እሷ ልጄ ማንንም በቃ እና በቃ ቤተሰቦቼ ናቸው ምንም ነገር መቅረት ይችላል ማንንም ቢያስከፋኝም ቢያስደስተኝም ምንም አይነት ነገር እንትን ቢል ከነሱ አይበልጥም ልክ እነሱ ምንም አይነት ችግር በህይወቴ ላይ ቢመጣ አሁን ላይ አልহামዱሊላህ ሳስታውስ በቃ ፏላለሁ የሆነ ሁሉ ነገር ሰላም ይሰማኛል ብቻ ሁሉ ነገር ይነሽ አላህ ይጠብቅሽ ልጄንም አላህ ይጠብቀው ቤተሰቦቼንም እናት አባቴንም አላህ ያታቸውን ያርዘው ብቻ ብዙ ነገር ይናት አልহামዱሊላህ ብቻ ይሄንን ነው ማለት ፈልገው ያመሰግናለሁ በጣም ሁለታችሁንም አላህ ይጠብቃችሁ በጣም ስለመጣችሁ ደስ ብሎናልኝም እንግዳችን ስለሆናችሁ ኢንሻአላህ ከዚህ ከፍ ብላችሁ ደግሞ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ እንገናኛለን ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል ልዩ ነገር ምንድነው ካላችሁ
እነሆ ለመሻትና ፍላጎቱ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካትተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።